በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳቁኤል በቅዱስ ሀፍኒን በ24 ኮናተ ሰማይ በ40 ኪሎ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በቅድስት አርሴማ በቅድስት ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስም እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መተተኛው ራሱ የሚታይ ምልክት ነው የምነግራችሁ። እንግዲህ መተተኛው ላይ ወይም እኛም ላይ ተደባልቆ ሁለቱም ነው የምነግራችሁ። ከዚህ በኋላ የምነግራችሁ መተተኛው ራሱ አድራጊው ወይም መተተኛ ባይሆንም እንኳን መንፈስ ያለበት ሰው እናንተ ላይ መንፈስ እንደላከባችሁ ወይም ከሰውየው የቡዳ መንፈስ ወደ እናንተ እንደመጣ አውቆም ሳያውቅም ማለት ነው። ሟርት እንዳሟረተባችሁ፣ እርግማን እንዳደረገማችሁ፣ ሰላቢ እንዳደረገባችሁ ማሳያ ምልክቱ ብቻ በአጠቃላይ ትራንስፈር እንዳደረገባችሁ መንፈስ አፕሎድ እንዳደረገባችሁ በሌላ ቋንቋ እንደጫነባችሁ የምታውቁበት መንገድ ይከታተሏችኋል። ከዛ ሊቆጣጠሯችሁ ይፈልጋሉ። ሊቆጣጠሯችሁ ይፈልጋሉ በዙሪያችሁ ያሉ ሰዎች ከሆኑ። አሁን የምላችሁ ስፔሲፊክሊ በትክክል 70% እንድታዩልኝ የሚፈልገው አድራጊው መተት አድራጊው አጠገባችሁ ከሆነ በዙሪያችሁ ከሆነ መተት እንደተደረገባችሁ እሙን ከሆነና ያደረገባችሁ ሰው ካለ ነው። ሞስት ፕሮባብሊ ወይም ደግሞ ምናልባት ሊሆን ይችላል ጎን ለጎን እንደው ሊሆን ይችላል ብላችሁ የምታስቡት ደግሞ የቡዳ መንፈስ፣ ሟርት፣ የምቀኝነት መንፈስ ከሆነ ደግሞ ብላችሁ ደግሞ በሁለቱም ልታዩት ስለምፈልገው እሺ፣ ይከታተሏችኋል፣ ሊቆጣጠሯችሁ ይፈልጋሉ። ምን ማለት ነው? የምትበሉት የምትጠጡትን ይከታተሏችኋል። ምን ለበሰ፣ ዛሬ ምን አገኘ፣ በዚህ ሳምንት ምንድን ነው፣ ምን ለውጥ አለ በቤቱ። በሆነ ሰው ወይም ራሳቸው መጥተው ወይም በሆነ አጋጣሚ ክትትል ያደርጋሉ። እናንተ መውጣት መግባታችሁ ከእነሱ አይን እንዲጠፋ አይፈለግም። አያችሁ፣ ንጉን ስጠጣ ሳል ቀነሰ አይደል? እንዳይመጣ እንጂ ሰምቶ ኑግ አሪፍ ነው ለሳል፣ ሲበዛ ጥሩ አይደለም እንጂ። ተልባና ኑግ ለጤንነት አሪፍ ነው፣ ግን ያከሳል የሚባለው እውነት ነው። እና ይከታተሏችኋል ማለት መተቱ ካደረጉ በኋላ መስራት አለመስራቱን ለማወቅ እንደገናም ደግሞ ተጨማሪ ከሰራ መተቱ ለመደሰት ካልሰራ ግን ለማሳደስ ወይም ደግሞ ለመጨመር ለመከመር ይከታተሏቸዋል። ከዛ ምን ያደርጋሉ? ሊቆጣጠራችሁ ይሞክራሉ። ማለት በሁለት መንገድ ነው። አንደኛ ህይወታችሁ ዝብርቅቅ ብሎ ድሃ እየሆናችሁ ከመጣችሁና እነሱ ማድረግ የሚችሉት ነገር ካለ የበላይ ሆነው ሊያግዟችሁ ሰፖርት ሊያደርጓችሁ መስለው መጥተው የበለጠ ያደቋቸዋል። ሶሉሽን የሰጡ መስለው ወይም መፍትሄ የሰጡ መስለው የበለጠ ይጎዷቸዋል። ሌላው ሊቆጣጠሯችሁ ይፈልጋሉ ማለት ነው። ከመተቱ የተላከው ለምሳሌ እንዳያድግ ከዚህ ኑሮ በላይ እንዳይወጣ ከዚህ ጣራ በላይ ከዚህ ሌቭል በላይ እንዳይወጣ ከሆነ ሁልጊዜ በዛ ነገር ላይ እንድትመጠመጡ ለማድረግ በየጊዜው
ክትትል ይደረጋል። ታማችሁ ከሆነ እንዳትነሱ፣ ቤት እንድትቀመጡ ከሆነ ወታችሁ እንዳይሰካላችሁ፣ ስትወጡ እንዲበላሽባችሁ፣ ሰላማችሁ እንድታጡ ከሆነ በየጊዜው ሰላማችሁን ማጣት አለመጣታችሁን እንዲቀጥል እዛው እንዲቀጥል ለማድረግ ነው። አብረዋችሁን ያሉት ግን አንቺም አንተም ተው እያሉ እኮ ሊጎዷችሁ ይችላሉ። ሰው ከባድ ነው በእውነት ከሴጣን በልጧል። ያው የእኛ ጭንቅላት የተቀምጠው ሴጣን አላዋቂነቱን አፕግሬድ ያደርጋል። ሴጣን ባለመታየቱ ብቻ እንጂ የሚበልጠን ብያቸዋለሁ። ባለመታየቱ በአይን ባለመታየቱ ብቻ ነው። የት ጋ ይሁን ምን እያደረገ ይሁን ስለማናውቅ እንጂ በእውቀት እኮ በአሳሰብ እኛም በልጠዋለን እኮ። ለዚህ እኮ ነው የሚፈራ። ጸጋውን ተነጥቋል፣ ጸጋውን ተገፏል። ቅዱስ ሚካኤልም መልአክ ነው፣ ሰይጣንም እኮ መልአክ ነው። ግን ሚካኤል ቅዱስ መልአክ ነው፣ ያኛው ደግሞ ርኩስ መልአክ ነው። ስለዚህ መልአክ ስለሆነ ሰይጣን እንደ ሚካኤል ያስባል ብዬ አላስብም። እንደ ቅዱስ ሚካኤል ያስባል ብዬ አላስብም። ለምን ጸጋውን ተገፏል ማለት ለምን መተታርክ ለምን እንደዚህ አሰቃያ ሲባል ስራችን ነው ይላል። ይሄ ታዲያ ትልቅነት ነው? ክፋትን አድርጎ ስራዬ ነው ብሎ ሲናገር ከሚካኤል እኩል እንዴት ሊሆን ይችላል? እንደዚህ አይነት መልአክ እና በአስተሳሰብ እኛን እንበልጠዋለን የምንለው ለምንድን ነው? ክፉም እንኳን ሰዎች ክፉም እንኳን ቢሆኑ በጣም አዛኝ ነው የሰው ልጅ፣ የዋህ ነው፣ ምስኪን ነው። ሃይማኖቱ ሌላም ቢሆን ጨካኝም ቢሆን አስቡት። በላይ ሰብን እስቲዩት 78 ነፍሳትን ቅርጥፍ አድርጎ በልቶ ጭፍጭፍ ያደርገ ደግ የነበረ ሰው ነው። እንደ አብርሃም እንግዳ ይቀበል የነበረ ሰው ነው። ሴጣን አሳስቶት የገዛ ልጁን ከትፎ ምንም አርዶ እንዲበላ አደረገውና 78 ነፍሳትን ከዛን ቀን ጀምሮ መብላት ጀመረ። ዘመዶቹን ጨረሰ፣ ቤተሰቡን በልቶ ጨረሰ። ከዛ 78 ነፍስ የበላ ሰው ለድሃ አዝኖ ጥርኝ ውሃ ሲሰጥ አይገርማችሁም? ሰው ሁልጊዜ ጨርሶ አይጨልምም አይጠፋም የሚባለው ለዚህ ነው። ጭላንጭል የሆነች ብርሃን የጋን ውስጥ መብራን ሆኖ እንኳን ይቀጥላል። ለዚህ ነው እግዚአብሔር ለሰው ያደላል የሚባለው። ሰይጣን ሲሳሳት፣ ሰይጣን ሲወድቅ ልሰቀልልህ ተሳስተሃልና ላድንህ ብሎ አልተሰቀለለትም ክርስቶስ። ሰው ግን ሲወድቅ እግዚአብሔር ሰውን መስሎ ሰውን አክሎ መጥቶ ተወልዶ ሰውን አዳነው። ለምን? ሰው ተሳስቶ ተሰናክሎ ነው። በማን? በሰይጣን። ሰይጣን ግን በገዛ ፈቃዱ ነው ትዕቢትን ከልቧ መንጭቶ የወደቀው። እንጨትና እንጨት ድንጋይና ድንጋይ ተፋጭቶ እሳት እንደሚያወጣ ሰይጣንም ከገዛ ልቡ ጋር ተነጋግሮ ትዕቢትን አፈለቀ ይላሉ አባቶች ሲናገሩ። ስለዚህ እግዚአብሔር ለሰው ያደላል እና መተት ምናልባት እንደው ያው ማውራው ስለ መተት ሊሆን ይችላል እንጂ አሁን የምነግራችሁን ሀሳብ በደንብ አዳምጡ። አንዳንድ እህቶች ደጋግሜ የምናገረው ወይም አንዳንድ ወንድሞች እህቶች ላይ ይበዛል፣ ግን ገዳም ቆይተው ሲመጡ ጸበል ቦታ ቆይተው ሲመጡ ከአንዳንድ ጸበልተኞች የተማሩትን መጥፎ ነገር ቤተሰብ ላይ ለማንጸባረቅ ይሞክራሉ። ምን ያደርጋሉ? እመቤቴ ተናግራለች፣ ይሄ መተት እዚህ ጋር ተቀብሯል፣ ይሄን አውጡ ብላለች ይላል። ማን ብላለች? እመቤቴ ብላለች ነው። ግን እንዴት ብላ ነው? መታን ያናገረችሽ ወይም መታን ያናገረችህ ሲባል አይ አይደለም፣ እኔ ላይ ያለው መንፈስ ተቀጥቅጦ ተገርፎ መስክር ተብሎ ተናገር ተብሎ ነው። እንዲህ ያለው ምስክርነት ትልቅ ኤክስ ካሜራ ሌንሱ ፊት ትልቅ ሌንስ ትልቅ ኤክስ ያያችሁ። ለምን ሲባል ሰይጣን በመስቀል ተቀጥቅጦ በስላሴ ስም ታስር ተብሎ ህይወቷ ላይ ምን አመጣህ ምን አደረግካት ተብሎ ሲጠየቅ እንዲያርጌ አበላሸዋት ህይወቷን ብሎ ሲናገር ዝሙት ውስጥ የነበረች ሴት ወይም ተሰርቅ የነበረች ወይም ሰውን ትጎዳ የነበረች ሴት ይሄን ስትሰማ ይሄ የኔ ኃጢአት ነው ይቅር በለኝ ጌታዬ ብላ ንስሐ እንድትገባ ይሄንን የሰይጣን ንግግር ምስክርነት ይባላል። ምን ይባላል? ምስክርነት። ሰይጣን የተናገረው ነገር ልክ እንደ አባታችን የብህትውና የምናኔ አባት የሆኑት አባ ጳውሊ ማለት ነው። ሰይጣን እንዳናዘዙት ቅዱሳን አባቶቻችን ይሄን በየገድላቶቻቸው ላይ አናዘውታል። ልክ ክርስቶስ እንዳደረገው ስምህ ማን ነው ሲለው ሌጊዮን ነኝ እንዳለው። እዚህ ጋር ግን ስንመጣ ግን ምንድን ያለችው ልጅቷ እመቤቴ መንፈሱን አስራው ምንድን ያለችው? ንስሐ ግቡ በላቸው ተብዬ ነው የሚለው መንፈሱ። ንስሐ ግቡ እመቤቴ አልፈቀደችም፣ ይሄን አንሱ፣ ይሄ እንደዚህ አልኩ እያለ ሰባኪ ሊሆን ይሞክራል። ይሄ ትልቅ ኤክስ ነው። ሰይጣኑ ንስሐ ግቡ ከሚል ልጅቷ ልብ ገዝታ እመቤቴ ይሄን ነገር ከልቤ ውስጥ አውጥታልኛለች፣ እንዲህ ያለ ህልም አይቻለሁ፣ እንዲህ ያለ ራእይ አይቻለሁ፣ ንስሐ ግቡ ተብላችኋል ብትል ያምኗታል። አይበቃም? ሰይጣን እንግዲህ ሰይጣን እኔ ስጮህን የምታመነው ብሎ ይሁን አይሉን አላውቅም። አዲስ ያመጣው ስታይል ይሁን እንዲህ አይነት ነገሮችን ሰዎች ይሰማሉ። ወይ እመቤቴ ተናገረች ይላሉ። የለፈለፈው ሰይጣን በማን? በልጅቷ አንደበት ላይ እኔ ብናገር እደመጣለሁ ብላ እንኳን አታስብም። እሱ ከለፈለፈ ግን ይሰማሉ ብሎ ያስባል አንዳንድ ሰዎች። እና ይሄ በጣም ከባድ ስህተት ነው። ወደዚህ ስንመጣ
መንፈስ ያለባቸው ሰዎች ገዳም ለገዳም ይንከራተታሉ፣ ይሮጣሉ፣ ይጨንቃሉ፣ በጣም ይቸገራሉ። ግን እላቸው ላይ ያለው መንፈስ እየተራገፈላቸው በየቀኑ ሊታደስባቸው ይችላል። ለምን? ይከታተሏቸዋል፣ ይቆጣጠሯቸዋል ብዬ የምለው ይሄንን ነው። ከገዳም መጣች ሲባል ወይ መጣሽ እንዴ ልጅ ሰላም ነሽ እግዚአብሔር ይመስገን ይስሟችሁና እንደገና ይመርጉታል። እናንተም እኮ አንዳንዴ ልታውቁት ሁሉ ትችላላችሁ ማን መተት እንዳደረገ። ስጨብጧቸው ይግባ፣ ሰላም ስትሏቸው ይግባ፣ ወይ እዛ ሰፈር ስትመጡ ይግባ፣ አታውቁትም እንጂ ሄዳችሁ ገዳም ቆይታችሁ ስትመጡም ይገባል። ያ ማለት አትምጡ ማለት አይደለም። ቤታችሁ እናንተ ውስጥ መንፈስ እንዳይገባ ሆናችሁ ኑሩ ነው። መንፈስ እንዴት ነው እናንተ ውስጥ እንዳይገባ የምታደርጉት? ህይወታችሁ በክርስቶስ ሥጋና ደም የታጠረ በንስሐ በጾም ጸሎት በስግደት የታጠረ ሆኖ እንደገና እውነተኛ ክርስትና መኖር እንደዛ ነው። እና ይቆጣጠሯችኋል ማለት መንፈሱን ይዛችሁትም እኮ ጭምር ነው። መንፈሱን ጸበል ሄዳችሁ እንዳሰራችሁት እያወቁ እንደተጋለጠ እያወቁ እንዳልጋለጥ ጌታ ሆይ ይላሉ ራሳቸው። እንዳልጋለጥ ወይኔ ብለው እንደገና መልሰው ደብተራው ጋር ሄደው ደግሞ አሁንም አፏን ዝጋ፣ ከዚህ ሰፈር አብና አንከራታት፣ አጥፋት፣ ግደላት ሁሉ ሊሉ ይችላሉ እንዳይዋረዱ ሲሉ ብቻ። ስለዚህ የሚያሳድሱት ብዙ ጊዜ በያዛችሁት ቁጥር የሚያሳድሱባችሁ ሰዎች መዝሙር 11 እንደዚህ በተደጋጋሚ የሚልኩባችሁ ማለት ነው። መዝሙር 11፣ መዝሙር 34፣ መዝሙር 58 እና 68፣ መዝሙር 138 እና ተጨማሪም እናንተ የምትፈልጉትን ጨምሩ። ይሄን በተደጋጋሚ ለ7 ቀን በቀን 7 እየጸለያችሁ ለእግዚአብሔር ብታሳስቡ እናንተ ላይ የሚደረገው ያ የሚላከው መንፈስ ራሳቸው ላይ ሄዶ ይቀጣቸዋል። የምትነግሩት ለእግዚአብሔር ነው። የምትጸልዩት የምታሳስቡት ወደ እግዚአብሔር ነው። እግዚአብሔር ደግሞ መሞት ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። መገደል ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። ስለሞቱ ገደልኳቸው ማለት የለባችሁም። ወይም ስለተቀጡ እንደዚህ ሆነባቸው ማለት የለባችሁም። ለምን? እናንተ እንድትሆኑ የተደረገው ነገር ነው ለራሳቸው የተመለሰው። ልባቸው ለንስሐ ያልተገዛ የማይመለሱ ሊሆኑ ይችላሉ፣ ጨካኞች ሊሆኑ ይችላሉ። ስለዚህ እግዚአብሔር በፈለገው መንገድ ይቅጣቸው፣ እናንተ ግን ወደ መጣህበት ተመለስ። ለምን? በተደጋጋሚ ስትይዙት የሚመጣባችሁ ከሆነ አሁንም ከአንድ ሰው የሚመተትባችሁ ከሆነ ያለው አማራጭ ራሱ መዝሙረ ዳዊት ላይ ያለው እግዚአብሔር ቃል እንዲፈርድባቸው መናገር ነው። ሌላው ሰይፈ መለኮት ሰይፈ ሥላሴ ነው። እንዲያውም ካልኳችሁ ከመዝሙረ ዳዊት ከእነዚህኞቹ ጸሎቶች በፊት ሰይፈ መለኮት ሰይፈ ሥላሴን መጸለይ ነው። ለምን? እኔ ላይ ተደፋፍሮ መጥቶ የሚያጠቃኝን መንፈስ የእግዚአብሔር መንፈስ የእግዚአብሔር ኃይል አንገቱን ይረደው፣ ይቁረጠው፣ ያጋድመው፣ ይረደው ምናምን የሚለው ይሄ ሰውን ሳይሆን ስጋ ለበስ አጋንንቶችንና በውስጣቸው ያለውን መንፈስ ነው። ተገነዘልኝ፣ ታረደ፣ ተሰየፈ ወይም ደግሞ በቃ እንደዚህ ሆነ ምናምን እየተባለ በጸበል ቦታ የምትሰሙት ስጋ ለበስ አጋንንቱን እንጂ ሰዎቹን አይደለም። ስለዚህ ሰይፈ መለኮት ሰይፈ ሥላሴን መጀመሪያ ስትጸልዩ ሰውየውን አይነካውም። ያንን ሰውዬ የሚመትትባችሁ ሰውዬ አዛኝ ስለሆናችሁ እናንተ የእግዚአብሔር ፍጥረቶች ሰዎች ስለሆናችሁ በአጠቃላይ መንፈሳዊ ሕይወት ስለሚያጠቃችሁ መጀመሪያ ሰውየው ንስሐ እንዲገባ የምትልኩትን መንፈስ እንዳልገደላችሁ፣ ሀብት ንብረት አጥፋ ከሆነ እንዳላጠፋችሁ፣ በሰላም እየኖራችሁ እንደሆነ እንዲታወቅ ይልካል። ምንም ለውጥ የለም እናንተ ላይ። ምንም ለውጥ ሲያጣ እንደገና ተጨማሪ መንፈስ ሊልክባችሁ በየጊዜው የሚያሳድስ ከሆነ ወደ መጣህበት ተመለስ ይባላል ማለት ነው። ለምን? የማይማር ሰው ነው ማለት ነው ይሄ ሰው። ለምን ደህነኞች ሆኑ? ለምን ጤነኞች ሆኑ? ለምን ተስተካከሉ? እኔ ስልክባቸው ለምን እነሱ አልተጎዱም ብሎ እንደገና አሁን ወደ ተሻለ ሰይጣን የሚሄድ ከሆነ እናንተ ግን የተላከው መንፈስ እስቲ ይቅመሰው ብላችሁ መላክ ነው። የምትልኩት መንፈስና እሱ የሚልከው መንፈስ ባህሪያቸውና ኃይላቸው ይለያያል። ለምን ብትሉ እሱ የሚልከው ከነክፋታቸው ከነተንኮላቸው ኃይል ግብር ተገብሮላቸው ነው የሚመጡት። እናንተ ግን ይዛችኋቸው አስራችኋቸው ሂድ ወደ መጣበት ተመለስ ስለምትሉት ሄዶ ቀጪ ነው የሚሆነው። ትእዛዛችሁን ሁሉ ሊፈጽም ይችላል። አትግደለው ግን 1 ወርም 2 ወርም አሰቃየው ነው። እንደዛ አድርጌያለሁ የሚልክብኝ ደብተራ በቃ እኔ ላይ ሊደረግብኝ የነበረው ለራሱ ላድርግበት ከመግደል በስተቀር ብየዋለሁ። ለምን? ሰው ነው ንስሐ እንዲገባ ፈልጋለሁ። እና እንደዚህ ማድረግ ይቻላል ነው። እንደዚህ ማድረግ ይቻላል። እሺ፣ ሌላው የምትፈልጉትን ለማግኘት ያታልላሉ። የሚፈልጉትን እነሱ ራሳቸው የሚፈልጉትን መተት አድራጊዎች እናንተ ላይ መንፈስ እንደላኩባችሁ ምልክቱ እነሱ ላይ የምታዩባቸውን በሄቪየር ነው፣ ጸባይ ነው። እንግዲህ የምነግራችሁ ይሄ ውሏቸው ከእናንተ ጋር አብረው ሲውሉ የሚፈልጉትን ለማግኘት ያታልሏቸዋል። እና እንዳታለሏችሁ ልታውቁም ላታውቁም ትችላላችሁ። እስቲ በሁለቱም እንየው። የሚፈልጉት ምንድን ነው? ገንዘባችሁን ለመስለብ ከሆነ፣ እውቀታችሁን ለመስለብ ከሆነ፣ ከእናንተ ጋር ተቀምጠው እድላችሁን ለመውሰድ ከሆነ
በአጠቃላይ ያለችውን የእናንተን ቢዝነስ ለመስለብ ከሆነ ለምን አንድ ምሳሌ ያልነግራችሁም? አንድ አባት ያደረገውን ሂድና ከዛ ልጅ ጋር አብረህ ዋል ይለዋል። አባዬ እኔ እኮ ጸባዩ አይመቸኝም፣ ይሳደባል፣ እናት እንደዚህ ትም ብሎ ይሳደባል፣ ጩቤ ይዞን የሚዞረው። ሂድ አብረህ ዋል፣ ችግር የለውም ሂድ አብረህ ዋል፣ አብረሃቸው ሁን ይለዋል። ዱርዬ ጋር እኮ ነው የላኩት አባትየው። እና ለካ ታዞ ነው አባትየው። ልጅህን ከእሱ ጋር እንዲውል ካደረግከው፣ እዛ እንዲውል ካደረግከው የእሱን እድል አምጥተው መጠቀም ይቻላል። የዚህ ልጅ እድል ለሰፈሩ 7 ወጣቶች ተሰጥቷል። ይሄ ጩቤ ይዞ ጉድሩ የእናቱ ወንድም አጎቱ ማለት ነው፣ ገጠር ላይ ጠንቋይ ነው እና ፀጉሩ እንደዚህ የተደፋ ጉድሮ ነው። የሚለያያቸው ምንድን ነው? ያኛው ቅቤ ይቀባል፣ ይሄኛው ቅቤ አይቀባም። ይሄኛው ምናልባትም ፀጉሩን በውሃ ነው ድሬድ የሚያደርገው እያደረገ እየጠቀለለ ምናምን። እናንተ ፀጉር ያድጓል፣ ትልቅ ሆናለ፣ ረጅም ሆነ ይቆረጣለሁ እና በቃ ፀጉሩ እዚህ ጋር ይደርሳል፣ እንደዚህ ተደፍቶ ማለት ነው። ራስታ ምናምን ይሆናል እና ልጁ ለካ በሰፈር እድል አለው ተብሎ ተነግሯል። በሰፈሩ ላይ እድል በቃ ግንባር አለው፣ ጥርስ አለው፣ ፈገግታ አለው ተብሎ 7 ወጣቶች የእሱን እድል ወስደው መኪና የገዙ፣ ቤት የገዙ፣ ትዳር ያዙ፣ የእሱን ህይወት የሚኖሩ ሰዎች አሉ። ልጁ በቃ ዝም ብሎ ጫት ይቅማል፣ ጥርሱ ተበላሽቷል። ሰፈር ውስጥ ዝም ብሎ በቃ ጥግጥግ እያየ ምናምን ብልሽሽት ያለ ህይወት ይኖራል። በእሱ እድል ግን ባጠገቡ መኪና የሚዞሩ ሰዎች ነፍ ናቸው፣ በጣም ብዙ ሰዎች። እና ይሄም ልጅ ተላከ፣ አባትየው ልኮት ነው፣ ተነግሮት ነው። ምን እዛ ቁጭ ብሎ እኮ በረከት አለ፣ ከእሱ በረከት አትወስዱም እንዴ? እሱ እኮ አከፋፋይ ነው እየተባለ በማን ቋንቋ ነው ይሄ? ግን በቃልቻዎችና በአውሊያዎች ቋንቋ ነው። ምን ማለት ነው? በቃ ይሄ ልጅ እዛ ቦታ ላይ የተቀመጠው እድል ለማከፋፈል ነው። የእናት አባቱ ቃልቻና ዛር ላዩ ላይ ስላለ ነው እድል አለው የሚባለው እንጂ ድል ግንባር ላይ የሚነበብ አይደለም። እግዚአብሔር የሚሰጠን ነገር ነው። እንዴት እግዚአብሔር የሰጠን ነገር ይወሰዳል? እውነት እግዚአብሔር የሰጠን ነገር ሰይጣን መውሰድ ይችላል? ምን አይነቱን ነገር ነው መውሰድ የሚችለው? እኛ ማንጠብቀው ማናስጠብቀው፣ እኛ አደራ የተሰጠንን ጸጋችንን ማንጠብቅበት መንገድ ስላለ ነው እንጂ እውነት እግዚአብሔር የሰጠንን ነገር ሰይጣን መውሰድ አይችልም። አቅምም አይኖረውም፣ ድፍረቱም አይጠጋምም ጭራሽ። ግን የእኛ ሁኔታ ይወስነዋል፣ የእኛ ህይወትን ይወስነዋል። እና ምንድን ነው ይሄ ልጅ እድሉ ከዛ ልጅ እንደሆነ ሲነገረው እሺ ብሎ ሄዶ ከ2 ወር ከ1 ወር ምናምን በኋላ ወጣ። የሆነ ስራ መስራት ውጭ ሀገር ነው ደርሶ ከ2 ዓመት ከ1 ዓመት በኋላ ተመልሶ መጣ። ግን ይሄ ውጭ ሀገር የሄደው ልጅ ይሄ አሁን የምላችሁ አባትዬ የላከው ልጅ ደርሶ ሲመጣ የመጣው ግን ጥሩ ባልሆነ መንገድ ነው። ምን ማለት ነው? ታሞ ተጎድቶ ዱባይ ነበረ፣ በመኪና ተጋጭቶ በጣም ብዙ ችግር አደጋ ደርሶበት ፖሊሶች ቀጥቅጠውት ታሽጎ ምናምን ነው የመጣው። ምንድን ነው ተብሎ ቤተሰብ ምናምን ተሰብስቦ ምን ሆነህ ነው ሲባል አይ እዛ ሆኜ እኔ የሚታየኝ ይሄ ልጅ ነው፣ በጩቤ እየመጣ ይወጋኛል፣ ያለቅስብኛል፣ ለምን እንዲህ ወሰድክ እያለ ይጮህብኛል ሲል ጊዜ አሉ ደነገጡ። ልክ ይሄ ልጅ ከዚህ አካባቢ የጠፋው ያ እንግዲህ ድድ ማስጫወታ ላይ ተቀምጦ ጩቤ ይዞ የነበረው ልጅ ማለት ነው። ለካ የእኛን ትምህርት ማዳመጥ ጀምሮ መንፈሳዊ ሆኖ ይሄ እንግዲህ ድሬድ የነበረው ልጅ ጸበል መጠመቅ፣ ሽንቁሮ ሚካኤል ይጠመቃል፣ ጻቃኒ ማርያም ይሄዳል፣ ዘብር ገብርኤል ይሄዳል። ጎበዝ ሆኖ ጠንካራ ሆኖ እየሰገደ ወደ መጣበት ይመለስ ይላል። ምክንያቱም እድል የወሰዱ ሰዎች በየጊዜው ያሳድሳሉ አይደለም። ይሄ ልጅ በየጊዜው 7-8 ሰዎች ሲያሳድሱበት እንደገና ይታመማል፣ ሽባ ይሆናል፣ ዜሮ ይገባና እንደገና ይነሳና ደግሞ ይሰግዳል። ሱባኤ ሊገባ ዋሻ ገብቶ 1 ቀን ብቻ ነው የሚጾመው፣ የሚጸልየው፣ የሚሰግደው ቢቆጠር ሰዓቱ ቢደመር። ሙሉ ቀን ተኝቶ ታሞ ማታ ነው የሚበረታው ዋሻ ውስጥ ሆኖ በቃ ያሟል፣ ይደክሟል፣ ይሰቃያል። እና የሚታዩት ግን በህልሙ የሰፈሩ ወጣቶች እነዛ ያለፈላቸው እና ምን ይመስለው ነበረ? መጀመሪያ እኔ ሰፈር ውስጥ በቃ ዱርዬ ሆኜ ኖር ለካ እንደነሱ መሆን ነበረብኝ፣ እነሱ ናቸው ያለፈላቸው እያለ እግዚአብሔር እያሳየኝ ነው ያለ። ትምህርቴን ሲያዳምጥ ገጠመኝ እዛ ገዳም ውስጥ ያለች ልጅ ስታሰማው ለካ እድሉ ተወስዶ ነው። ልክ ሲነቃ እውቀት ከማጣቱ የተነሳ ጠፍቷል የተባለው ይሄ ልጅ ይችን እውቀት እስከሚያገኝ ድረስ በጣም ተንከራቶ ነበር 1 ዓመት ከምናምን። ልክ 2ኛው ዓመት ላይ 8 ወር ምናምን አካባቢ ላይ 1 ዓመት ከ2 ወር ማለት ነው። በዛች 8 ወር ውስጥ ገብቶት እድሌን የወሰዳችሁ በሙሉ ተገለጡ፣ ታሰሩ፣ ማናችሁ እያለ ሲቀጠቅጥ ሲሰግድ ምን ሲል እነዛ 8 ወጣቶች በህልሙ እየመጡ የሰፈሩ ልጆች እኛንን ባክተውን ይሉታል። ነው እንዴ ይልና ለካ የምታሳድሱብኝ እናንተ ናችሁ ይልና ምን ላድርግ ብሎ ሲደውልልኝ ወደ እነሱ አትላክባቸው፣ ንስሐ ሊገቡ ይችላሉ አልኩት። 1 ወር አየናቸው፣ 2 ወር አየናቸው። አረ መምህር በረታብኝ አለ። እየላኩብህ ነው? ደብዳቤ ላክላቸው፣ ከዘብር ገብርኤል ደብዳቤ አስልክላቸው።
እንዲህ አታርጉብኝ፣ እረፉ፣ አታሳድሱ ብለህ ላክባቸው። ከዛ እሺ ብሎ ሲልክ ሁለቱ መልስ መለሱለት። የተቀሩት ግን አልመለሱለትም። አንዱ ይሄ ነው ካልመለሱለት ውስጥ ይሄ ተቀጥቅጦ የመጣው ዱባይ ሄዶ ተደብድቦ የመጣው ማለት ነው። በደንብ አዳምጡ። መነግራችሁን ነገር ገጠመኝ ነው መነግራችሁ። ዛሬ መቼም እጭቅ ያለ ትምህርት ነው መነግራችሁና እግዚአብሔር ይስጣችሁ። 1535 ሰው ላይክ አድርጓል። 1299 ሰው 1311 ሰው አየር ላይ አለ። ተመስገን ነው፣ እግዚአብሔር ይመስገን። ነገ ደግሞ ለብዙ ሰዎች ሼር እንደምታደርጉት ተስፋ አደርጋለሁ። እና ይሄ ልጅ መምህር ኧረ ተቸገርኩኝ እና እስቲ አንዴ ልይህ አልኩት። በስልክ ብቻ ነበር የምናወራው። ከዛ ከገዳም ሲመጣ ስጋ ቅብ ታውቃላችሁ? ስጋ ቅብ አጥንቱ ላይ ስጋው ተለጥፎ ክስት ብሎ እንዲሆኑን ገልጦ ሲያሳየኝ በጾም ጸሎት ምን ብሎ ሲያሳዝን ብታዩት። በቃ ግን በአይነ ሊና ያኔን ጨፍኜ ደግሞ ሳስበው ይሄ ልጅ ድልብ ብሎ በቃ በመንፈስ ያወቱ ደስ የሚል የሆነ ማንነት ያለው ሰው አርጌ ኢማጂን አረኩት። እድለኛ ነውም አልኩኝ። ለምን መሐሪ ነው፣ እንደ አምላኩ መሐሪ ሆነ። ይሄ ምንድነው? መተት ያደረጉብኝ ሰዎች እንዲጎዱብኝ አልፈልግም ማለት። በል እንግዲያውስ መዝሙር ይሄን ጸልይ ብዬ ሰጠሁት። ምን ያደርጋቸዋል አለኝ። እግዚአብሔር ስለሆነ ወደ እነሱ የሚመልሰው አንተ ምንም አይመለከትህም። ምንም ያርጋቸው እግዚአብሔር ነው የሚያደርጋቸው። መዝሙረ ዳዊት አይደል? እንደፈለገ ያደርጋቸው። መጀመሪያ ሰይፈ መለኮት ሰይፈ ሥላሴ ጸልይ ብየው 2 ወር 3 ወር ጸልየ ሲልኩ በህልሙ ሲታረዱ ሲያያቸው እነዛ መናፍስቶቹ ሲልኩ አሁንም ሲባረሩ ሲኦል ሲገቡ ካጠገቡ ሲርቁ በወፍ በአሞራ በቁራ በምናምን ሲርቁ ያያቸዋል። መልሰው ነገር ሲገቡ ደግሞ ያያቸዋል በህልሙ ብቻ ለን በእውን ራሱ ይሰቃያል፣ ያጓራል። ቄሶች ሁሉ ግራ እስኪገባቸው ድረስ የዚህ ልጅ መንፈስ እየተባለ ልክ እኔ ያኔ ድሮ እንደነበርኩ ሲገባብኝ ስመልሰው ወደ ሲኦል ሳስገባው አልሰማ ሲሉ ወደ ራሳቸው መለስኩት። አንዳንዶቹን እግዚአብሔር ይማራቸው አልጋ ቁራኛ ሆነው የቀሩ ምህረቱን ምክንያቱም እኔ ሄጄ ጠይቄያቸዋለሁ። ቅርታ እኔ አይደለሁም እግዚአብሔር ነው ራሱ ነው ስላቸው ጊዜ ምንም አላጠፋህም ጠይቀኝ ነው አይደል የመጣኸው ምህረት ለምንልኛል። ምክንያቱም ያደረጉትን ነገር ተማመንን፣ ቁጭ ብለን አወራን። ትልቅ ሰው ናቸው፣ ሴት ናቸው፣ ምንም ማድረግ አልችልም። እና አንዳንዶቹ የሚያዘንኩባቸው ሰዎች አሉ። መተት አድርገው ዘመድ ሁሉ መንፈስ የላኩብኝ ከዘመድ ሁሉ አለ። እና ምንም ማድረግ አልችልም። በቃ ወደ መጣህበት ተመለስ ያልኩት ሁሉ አለ። ምክንያቱም መንገዴን ህይወቴን ሁሉ እንዲያበላሽ ነው። እኔ ሕፃን ሆኜ በማላውቀው መንገድ የገባ መንፈስ ማለት ነው። እና አንዳንዴ እግዚአብሔር ሲሰራ ጸጥ ነው የሚባለው፣ ምክንያቱም የሚሰራው እግዚአብሔር ስለሆነ። እና ይሄ ልጅ ነገርኩት። አልሰማ ሲሉ ጊዜ መምህር ግድ የለም ተወኝ አለኝ። በቃ እንደፈለክ ግን እነዚህን ጸልይ፣ እግዚአብሔር ነው የሚሰራው፣ ምንም አይመለከትህ ምንም ቢሆኑ አልኩት። እሺ አለኝ። እነዚህን ጸሎቶች ሲጸልይ እንዳለ ከሁለቱ በስተቀር ማለት ነው መለሱለት። እነዛ ሁለት ሰዎች እናትና አባታቸው በህይወት ስለሌሉ ነው የመለሱለት። ለዚያው እኛ እናትና አባቶቻችን እኮ ያኔ እንደዚህ ብለውን እኛ ምንም እናውቀው ነገር የለም፣ ያንተን ፎቶ በኪሳችን በቦርሳችን ይዘን እንዞር ነበር አሉ። የሚገርም ነው። የእናንተ ፎቶ የማታውቁት ሰው ኪስ ውስጥ ካለ ከባድ ነው። የማትገምቱት ይቅርታ። ጓደኛ ሆኖ ፎቶአችሁ የሚይዝ ይኖራል፣ ቤተሰብ ሆኖ ፎቶ የሚይዝ ይኖራል። አይዶን ነው እኔ እንጃ፣ እሱን እግዚአብሔር ነው የሚያውቀው። ፎቶአችሁ መያዙ ማለት ቢያዘው በስልክም ሊኖር ይችላል እኮ ግዴታ በወረቀት አይደለም። ግን አይዶን ነው ምን ልበል ታዲያ። እና ፍቅርም ሊሆን ይችላል ላይሆንም ይችላል። እናንተ ምንድን ማድረግ ያለባችሁ የኔ ምስል ሰው ጋር ካለ አድነኝ ነው የሚባለው። ምን እንበል ታዲያ ሌላ ምን እንላለን? እሺ። እና ይሄ ልጅ ልክ ወደ ራሳቸው እንዲመለስ ከተናገረ ከአንድ ሳምንት በኋላ ተሽመደመዱ ከሁለቱ ወጣቶች በስተቀር። ጠንቋዩን የተናገረው የሚገርማችሁ እድሉን ያስወሰደው ጠንቋይ ይሄ ልጅ ጉድ እያደረገን ነው፣ ከእነሱም አልፎ እኔን ጉድ እያደረገኝ ነው፣ ጥሩትና ይቅርታ አድርግልኝ ልበለው ብሎ ጠንቋዩ ራሱ ጥሩት ሲል ጊዜ እኔ ነኝ ጠንቋይ ጠርቶኝ እሺ አቤት ብዬ እሱ ጋር ምገባ አለ። እና ምን አሉ? ከ15 ቀን በኋላ ምን አሉ? በደብዳቤ ነው የደረሰው። አይዘዌ ልጁ ምን ያህል እግዚአብሔር እንዳከበረው የምታውቀው ምንድነው? ሰዎች ይቅርታ የሚሉት በደብዳቤ ነው፣ በቴክስት እንኳን አይደለም። በስርዓቱ ተጽፎ ምናምን በኮምፒውተር ተጽፎ ምናምን ነውና ወደ 5 ደብዳቤ ደርሶኛል አለ። እነዚህኞቹ ልጆች ግን ራሳቸው ናቸው መጥተው ይቅርታ ያሉት። እግዚአብሔር ይመስገን በደብዳቤም ጽፈዋል፣ ግን ራሳቸው መጥተው
አይኑ ማየት ያፈሩም አሉና ጠንቋዩ ምን አስላከ በደብዳቤ እኔ እኮ ወደ አንተ መምጣት ያቃተኝ እግሬ ስለታሰረ ነው እንጂ አንተ ጋር መምጣት አቅቶኝ አይደለም፣ ና እባክህን ብሎ የጠራው። ከዛ በር ላይ ሆነ። ምን ነው ትንሽ ያ ዱርዬነትም አልተወውም ይተጋል እንጂ ዱርዬነት ስላችሁ ንግግር ላይ ነው። ታዲያ ህይወቱን አይደለም። ህይወቱ በጣም ምስኪን ነው። በጣም 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 ጎበዝ የዱርዬ ቅዱስ በሉት በቃ አይባልም እንጂ ቅዱስም ይከብዳል አይደል? ንጹህ ትጉህ እንበል። በዚህ ዘመን እንደዚህ ማለት ትንሽ ይከብዳል። ግን በስመ አብ ሲያስቀና ክርስትናው ስጋው ደግሞ ቶሎ ቶሎ በሳምንት ይወስዳል። ከዛ ወደ መጡበት እንዲመለሱ ሲነግራቸው ሄዱ። ልባቸውን ነው የሚነካው። አስተማሪ ነው የሚሆነው። ታውቃላችሁ ጠንቋዩ የጠራው እንደዚህ ነው። እና እባክህን እንደው በቃ እባክህን አትመልሳቸው በቃ አሉ። ምንድን ነው ምን ፈለግ ብሎ ሲል አትመልስብኝ እባክህን አትመልስብኝ አሉ። እና ታዲያ ለምን ትልካለህ? አርፋ አትቀመጥም? ምን ዝም ብለህ እዚህ የማያዋጣ ሰይጣን ምን እዚህ ለምንም የማይጠቅም መናፍስት ሰብስቦ እዚህ አፍርሶ ይሄን ጎጆ ምናምን ብሎ አንድ ሸንበቆ ተናዶ እዛ በላይ ነበረ ብሎ እንደዚህ እንደ ጠላ ቤት የቆመች ሸንበቆ ነበረች። ነቅሎ ጣላት። የሚገርማችሁ ከ2 ወር በኋላ ቤቱ የለም ፈርሷል። ሰውየው ደንግጦ ከዛ ፍርሶ ወጥቷል። አንድ ሸንበቆ ነው ነቅሎ ሄደው ልጁ። እግዚአብሔር በሱ ላይ ሆኖ ቤቱን ነቀለው ማለት ነው። ስትናደሩ እንዴት ነው ዝም ብላችሁ በጋችሁ የሆነ ነገር እየመታችሁ የምትሄዱት? ወይም አጠገቡ የቆመ ነገር ካለ ብድግ አድርጎ ወደዛ ውርውር ማድረግ የመናደድ ነገር። ከዛ ምንድን ያናደደህ ግን ስለው ከሰውየው ይልቅ እዛ የተከመረው ሰው አሳዘነኝ። እሱም ብሎ መጥቶ እዛ ድቤ እየመጡ ምናምን ገዛ ሲያናድዱ ምናምን ብሎ ቅንዓት አደረበት። ታዲያ ተማረ አልኩት። ቴዎሎጂ የተማረ ነው እግዚአብሔር ይመስገን። ፒያሳ ጊዮርጊስ ትንሽ ጀመረና ኮርስ ትምህርት። ከዛ አይ ዋናው ላይ ግባ አልኩት። ክረምት ላይ ነበረ። አሁን እዛ ነውና ይሄ ከዱባይ ተደብድቦ የመጣው ልጅ በጣም የሚገርማችሁ ነገር ላይኑ ቢፈልግ ቢናፍቀው እንኳን ሊያገኘው አልቻለም። አልሄድም አለ። ለምን? መጀመሪያ ሲደውል አልሰማ አለ። ተው ረፍ፣ ምንድን ነው የምታደርገው? ረፍ፣ አባትን ረፍ በለው ይላል ገዳሙ ነው ልጁ። ከዛ ልጁ ጆሮ ላይ መዝጋት ጀመረ። ከዛ እንደዚህ ሆኖ ሲመጣ አባትየው አወቁ፣ ተነገራቸው። ልጄን ሽባ ያደረኩት ራሴ ነኝ እና እግዚአብሔር እንደዚህ እንደሚበቀል ማወቃቸው ገረማቸውና መምህር ግርማን አይወዷቸውም ነበር። አሁን አከበሯቸው። ለምን? ይሄ ልጅ የት ጉባኤ እንደሚከታተል ምን ትምህርት እንደሚያዳምጥ በሰፈሩ ስለታወቀ። አሁን አጋጣሚ ሆኖ ሰፈሩ በልማት ምክንያት ፈርሷል። ሜቢ ታውቁት ይሆናል። ካሳንቺስ ቤተመንግስቱ ፊት ለፊት ወይም አንድነት ፓርክ ጀርባ ወይም ትምህርት ሚኒስቴር ጀርባ ያሉት የተሰሩት ኮንዶሚኒየሞች ድሮ የካሳንቺስ እንትኖች አልነበሩ ቦታዎች እንደዚህ በጣም ብዙ መንደር ብዙ ቢኖሩበት የነበረ እንደዚህ አይነት ሰፈር ነው የኖረው የነበረው። ከዛ በኋላ ወጥቶ ሌላ ቦታ ሄደውና ታሪኩ እዛ ቦታ ላይ የተፈጸመ ታሪክ ነው። ብቻ እስቲ ወደ ታሪካችን እንመለስና ምንድነው እግዚአብሔር ወደ መጣህበት ተመለስ ብላችሁ ስትሉ የሚሰራው እግዚአብሔር ስለሆነ ምንም አይጭነቃችሁ ነው። የሚፈልጉትን ለማግኘት ያታልሏቸዋል የሚለው ላይ ያለ ነው አይደል? እንግዲህ ሲያታልሏችሁ ምን አድርገው የሚያታልሏችሁ? ጓደኛ መስለው ልክ የልጃውን ሂድና ቀረብ ተብሎ ነው የቀረበው። ጩቤ ያዘው ልጅ ጋር ቀረብ ተብሎ ነው የቀረበውና ግን ሲሸውደው ነበር፣ ሲያታለው ነበር። አብሮት ከሱ ጋር ሲጋራ ሲያጨስ ምን ሲል ነበር? እድሉን ለመውሰድ ነው የሚያደርገው። እናንተም ጋር አብረዋችሁ የሚያጠኑ ይኖራሉ፣ አብረው የሚሰግዱ፣ አብረው የሚጸልዩ፣ አብረው እዛ የሚሄዱ ምናምን ነጠላ ለብሰው ቤተክርስቲያን የሚያጎበድዱ ምን የሚሉ የተለያየ ቦታ ይሄዳሉ። ግን ውሏችሁን ለመከታተል ነው። ውሏችሁ ምናልባት ከዚህ በፊት ጠላቶች የሆኑባቸው ሰዎች ይኖራሉ። ለምሳሌ የባላችሁ ቤተሰብ፣ የሚስታችሁ ቤተሰብ ወይም ደግሞ በተከራይነትም ሊሆን ይችላል። ብቻ ዘመድ አዝማድ ሊሆን ይችላል። ከራቃችኋቸው ከቆዩ በኋላ የዛ ሰፈር ሰው ወይም የዛ ቤተሰብ ሰው አንድ ጓደኛ የእናንተ ቤት ነው እናንተ ጋር አብሯችሁ ይኖራል። ውሏችሁን የሚያውቅ ለዛ ሰፈር የሚያቃጥር ሊሆን ይችላል፣ መረጃ የሚያቀብል ሊሆን ይችላል፣ ወይ ደግሞ አይታወቅም ራሱም ሊሆን ይችላል። እና እንደዚህ ሆነች እኮ ገሊት ብሎ ወሬው እንዴት እንደሚደርስ አታውቁትም። እና ያታሉ አብረዋችሁ የሚኖሩ ይመስላሉ፣ ግን ያታሏችኋል፣ ይከታተሏችኋል፣ ይቆጣጠሯችኋል። ከእናንተ ጋር ነው የሚሆኑት እና የሚፈልጉትን ለማግኘት እናንተ ጋር ተጠግተው ያታልላሉ። መስለው ነው የሚያታሉት። ልብሳችሁን ይወስዳሉ። ጡት ማስያዣ ከሆነ ካልሲ ከሆነ ፓንት ከሆነ አካላችሁ የሚነካው ላባችሁ የሚነካውን ነገር ፀጉር ቆርጦ ለመውሰድ አብረዋችሁ ነው ያሉት ከእናንተ ጋር የትም አይርቁ። መተት አድራጊዎች በጣም አስመሳይ ናቸው። ግን ቤተክርስቲያን ሰላም ስትሏቸው ወይ የሆነ ነገር ስትሏቸው ጊዜ አይመቸኝም ወይም ደግሞ እሺ ብለው አብረዋችሁ ከሄዱ በኋላ አይቀጥሉትም።
ምክንያት አብዝተው ነገር ጠፍ ይላሉ። እነሱ የሚፈልጉት ቦታ ላይ ግን ይጠሯችሁና በግድ አስጨንቆ ይወስዷቸዋል ማለት ነው። ስለዚህ መተት አድራጊዎች ወይም መንፈስ ከሰዎች ወደ እናንተ የዝሙት መንፈስም ሊሆን ይችላል፣ የተላቢም ሊሆን ይችላል። እናንተ ጋር የተላከ ካለ ወይም የገባ ካለ እነዛ ሰዎች እናንተ ጋር አይቀሩም፣ አብሯችሁ የሚከሰከሱት ከእናንተ ጋር አብረው ግን አስመሳይ ሆነው ከእናንተ ጋር የሚቆዩት ማለት ነው። ያታልላሉ ማለት ነው። አታላይ ነው የሚሆኑት። አበድሩኝም ብለው ገንዘባችሁን ላባችሁ የነካውን ከእጃችሁን የሚፈልጉት አበድሩኝ ሲሉ አሁን አንድ ጊዜ ምን አለኝ አንዱ መምህር፣ አሁን እኮ በቃ መተት ቀነሰልኝ አለኝ። ምን ስለው የሰላቢ መተት አለ። እንዴት? አይ ጓደኛ አበድሩኝ ሲለኝ በአካውንት የላኩለት በእጄ የተቀባበል ነው ብር የለም አለኝ። በዚህ ልክ የዋህና ሞኝ የሆነ ሰው አለ። እና እናንተ በእጃችሁ ብርን ይዛችሁት ስትሰጡት ላባችሁ ስለነካው ብሩን በላብ ብቻ የሚተላለፍ አድርጎ ሳይንሳዊ ወይም ደግሞ ምድራዊ የሆነ ሲስተም ውስጥ የገቡ ሰዎች አሉና የዋህቱ ነው እና ይባላል። ለምሳሌ ሂውማን ሄር አድርገሽ እህቴ ቡዳ ቢበላሽ ፀጉሩ ያንቺ ቢሆንም ባይሆንም ቡዳ በልቷል፣ ገብቶሽ አምሮብሻል፣ ስላማረብሽ ገብቷል። እና የራስሽ ፀጉር ስለሆነ አይደለም የሚገባው ነው የማይገባው። ቤት ተቀብተሽም ኩል ተኩለሽም አምሮባታል፣ ያቺ ቡዳ ያለባት ሴት አማረባት ስትል ነው የሚገባው እንጂ አንቺ ከአንቺ ፀጉር የበቀለ ከሰውነትሽ ውስጥ የበቀለ ስለሆነ ወይም ደግሞ አንቺ በተፈጥሮሽ ብቻ አለን ቡዳ ቢበላሽ። በመኪናም እኮ ይዘሽ ቡዳ ሊበላሽ ይችላል። ለምን? መኪናው አንቺን ስላሳመረሽ ወይም መኪናው አንቺን ስላገዘፈሽ ክብር ስለሰጠሽ ማለት ነው። ውይ በስመ አብ ልብሴ ቆንጆ ለብሳችሁም እኮ ቡዳ ይበላችኋል አይደል? ልብሱ ስላሳመራችሁ እና ብዙ ልል ነበረ ይቅርብኝ። ጸሎት ስታረጉ አሉ ሂውማን ሄር ያደረጋችሁ ሴቶች ጸሎት የሚደርሰው ለባለ ፀጉሯ ነው አሉ እዛው ህንድና ኢንዶኔዥያ። ለምንድነው ጸሎት የማያደርገው ወደ እግዚአብሔር ትላላችሁ? ለካ የፀጉሩ ባለቤት ሌላ ስለሆነ ነው። እና ጸሎቱ የማያደርገው እዚህ ላይ የተቀመጠው ነገር እየወሰደባችሁ ነው ብሎ ትንሽ ፈገግ ያደረጉ ሰዎች አሉ። ስለዚህ ሂውማን ሄር አርግሽ አላርግሽ፣ ዊግ የመንግስት ፀጉር ቀጠልሽ አልቀጠልሽ፣ ወይም ጥፍር ቀለም ምንም በለሽ ተቀጽላ አደረግሽ አላደረግሽ፣ በአጠቃላይ ዋናው በቡዳ የበላችሽ ሴት ወይም የበላሽ ሰው ወይም በዝሙት ዓይን ያየሽ ሰው ቆንጆ ነሽ ብሎ ካለ አለ ነው ቡዳው ማለት ነው። ጆንያም አርገሽ ሊሆን ይችላል፣ ተርመጥምጠሽ ቀለም ደፍተሽም ሊሆን ይችላል። ትንሽ እስቲ እና ብቻ ዞሮ ዞሮ ምንድን ነው እናንተ ጋር ያለው ምቀኛ መንፈስም አሳልፎ ለሰው ሊሰጣቸውም ስለሚችል የማታለሉ ነገር እንዲያታልሏችሁ ያደርጋል መንፈስ ማለት ነው። መንፈሳዊ ሌላው ደግሞ መንፈሳዊ ለመምሰል ይሞክራሉ የሚለው በጣም ሊሰመርበት ይገባል። መንፈሳዊ መምሰል ይሞክራሉ እናንተ ፊት አይደለም፣ አድርገው ጎረቤቶቻችሁ ሊሆን ይችላሉ፣ ወይም ቤተሰብ አብሮ የሚኖር ሊሆን ይችላል። መተቱን አድርገውት ነጠላ ለብሰው አምሮባቸው ሄደው ሲያስቀድሱ ምናምን አጠገባቸው ይመጡና አቤት ጌታ ኢየሱስ ክርስቶስ መድኃኔዓለም ቅዱስ ገብርኤል አባቴ ምናምን እስቲ ማረኝ ምናምን እንደዚህ ጮክ ብሎ እንደ ፈሪሳዊ ማለት ነው። አንድ በሉ መንፈሳዊ መስሎ መታየት ማለት። ሁለተኛ ደግሞ ቤት መተው ደግሞ መዝሙር ክፍት ያደርጉና ሳሩን ጉዝጉዝ አድርገው አንተ ታውቃለህ መድኃኔዓለም ምናምን እንደዚህ ማሳየት በሁኔታዎች ድራማ መስራት፣ ዝክር ማዘከር ስላችሁ ምንም እንዳላደረገ ሰው ምናምን ጭራሽ በእንቅርት ላይ ጆሮ ደግፍ ከእግዚአብሔር ጋር ለመጣላት እኮ ነው። በአዳም ልኮ እያመለኩ ጨሌ ቤታቸው ውስጥ እያለ መተተኞች ሆነው ቡዳ መንፈስ እያለባቸው ያንን ለማስወጣት ትግል ሳያደርጉ ሰው ላይም እንደገና መልሰው መተት እያደረጉ ዝክር አዘክረው ደግሞ ሲኑ ብሉ ጠጡ ምናምን ብለው ይጠራሉ። ከዛ ለአንቺ ወይም ለአንተ መተቱ ለየት ብሎ ነው የሚመጣላችሁ። አይ ለእሷ ብቻ ነው ይሄ ጎረቤቴ ስለሆንሽ ነው እንግዲህ ቢጠጭ ለአንቺ ያስቀመጥኩልሽ ተብሎ የተለየ ጠላ ወይም የተለየ ዳቦና ምግብ ይመጣላችኋል። ስለሚወደድ ነው ብላችሁ ጥርግ ስታደርጉ አጅሬው ግብት ያ የሚወዳችሁ መንፈስ ማለት ነው። እና አስመስሎ ማጥቃት ማለት ነው። መንፈሳዊ ለመምሰል ይሞክራሉ ማለት ያዘኑላችሁ መምሰል ምናምን
ምናምን ከንፈር ከመምጠት ጀምሮ ማለት ነው። እንደዚህ አይነት ነገር ይህን ነው ቅድም ያልኳችሁን የሚፈልጉትን ለማግኘት ያታልላሉ የሚለውና መንፈሳዊ ለመምሰል ይሞክራሉ የሚለው ይለያያል። ያኛው እናንተ ጋር ተጠግተው ነው። እነዚህ ግን በቤታቸው ሆነው ምንም እንዳላደረጉ ቤታቸው አቴቴ ጨሌን እንዳለም የማይታወቅባቸው ሰዎች አሉ። እንደሚያመልኩ የማይታወቅባቸው ከስንት አንድ የቤት ሰራተኞቻቸው ያጋለጧቸው በጣም ብዙ ሰዎች አሉ። እና ሰራተኛ መቅጠርም አይወዱም። አንዳንዶቹ ጭራሽ ነው ቤታቸው ውስጥ ያለው ነገር እንዳይወጣ አይወዱም። የሚያደርጉት ነገር እንዳይታወቅ የአሳ ግማቱ ካህናቱ የሚባለው ይሄ ነው። ዋናው ነገር እንዳይታወቅ እንግዲህ አሳ ወገቡ ተቆርጦም ውሃ ውስጥ እየዋኘ ይሄዳል ይባላል። ለምን? አጠቃላይ ሙሉ 90% ህይወቱ ያለው ጭንቅላቱ አካባቢ ስለሆነ ነው አይደል? ኤኒዌይስ ወደ እንትኑ ስመጣ መተት የሚያደርጉ ሰዎች የሚያዙት በአንደበታቸው። ለዚህ ነው አሳ ግማቱ ካህናቱ የሚባለው። መተት እንዳደረጉ ልክ አንዲት ሴት ትክክለኛ መልኳን ለማወቅ ጠዋት ስትነሳ በራን ወቅት ስታያት ነው። ተቀባብታ ከወጣች በኋላ ሳይሆን ከእንቅልፏ እንደተነሳች ያት የሚባለው በአሁኑ ጊዜ ያለው ይሄ ነው አንዱ። ልክ እንደዛ ሁሉ ደግሞ መተት የሚያደርጉ ሰዎችና ችግር ያለባቸው ሰዎች ሲናደዱ፣ ሲቆጡ ወይ የሆነ ጸብ ሲነሳ የዛን ሰዓት እወቋቸው ይባላል። መልሳቸውን ታዩታላችሁ። ትክክለኛ ማንነታቸው የሚታወቀው የዛን ሰዓት ነው። ሰራውልሽ ወይ ደግሞ አይ እኔማ አስገብቼልሻለሁ ምናምን ትላለች። እሺ እና ይሄ ነው ሶስተኛው። አራተኛው ቀይ መስመራችሁን ይንቁታል። በጣም የሚገርመው ነገር ይሄ ነው። ድንበራችሁን፣ ቀይ መስመራችሁን ይንቃሉ እና በአንድም በሌላ መንገድ እናንተ ያከበራችሁትን አያከብሩም ነው። ወደ ባላችሁ እንድትጠጋ የማትፈልጓት ሴት ወደ ባላችሁ በጣም ትጠጋለች። ለባላችሁ የእናንተን ሚስጥር ሐሜት ምናምን ትናገራለች። ለሚስታችሁም እንደዚሁ ለሚስታችሁም ደግሞ ትናገራለች ወይም ይናገራል። ወይም ደግሞ ልጆቻችሁ ማወቅ የማይገባቸውን ነገር፣ ቤት ውስጥ ሊወራ የማይገባውን ነገር መጥተው የማውራት ከጉርብትና ወደ ቤት፣ ውጭም ላይ ከሆነ እንደዚሁ ክብረ ነክ የሆኑ ነገሮችን፣ ብሔርተኝነትን፣ ዘረኝነት፣ እናንተ የማትወዱትን ነገር ቀይ መስመራችሁን ይጥሳሉ። አንቺ ደግሞ ዝም ብለሽ ታካብጃለሽ ምናምን ብለው ያከበራችሁትን ነገር መንፈሳዊ ሕይወታችሁ ምናምን ለመናድ ይሞክራሉ። ማለት እኔ አይደል የምጾመው የምጸልየው አልፈልግም ካልኩ አልፈልግም ነው በቃ። ጿሚ ነኝ አልፈልግም ስላልኩኝ ነው ስትሏቸው አካባጭ ምናምን ብለው ቀይ መስመራችሁን ሊያበላሹ ይሞክራሉ። የምታወሩት ውሸት እንደሆነ፣ የምትናገሩት አጥጋቢ እንደማይሆን፣ እንግዳ ፊት፣ ዘመድ ፊት፣ ጓደኛ ፊት ወይም ስብሰባ ላይ ምናምን የእናንተ ነገር ማጣጣል፣ ሐሜት፣ በጎን የእናንተን ክብር ሊያጎድል የሚችል የእናንተን ገበና ማውጣት፣ የእናንተን ትምህርት፣ የእናንተን የሆነው ነገር በአጠቃላይ በቤት ውስጥ ያላችሁን ጥሩ ነገር በጎረቤትም እንዲሰማ አድርጎ የእናንተን ነገር ማዋረድ፣ ቀይ መስመራችሁን መጣስ ይጀምራሉ። እነዛ ሰዎች መተት አድራጊ ወጥረው የያዟችሁ ከሆነ ወይ የእነሱ መተት ወይ ደግሞ የቡዳ መንፈሳቸው እንግዲህ ያሳለፉት ህይወት ብዙ ህይወት ስላለ ከአጋንንት ጋር ተጣምረው በጣም የሚገርም ህይወት ስለኖሩ ከሰይጣን ጋር ይተባበራቸዋል። እንደ ባይፈልጉትም እነሱ እኔ ወደ እግዚአብሔር ተጠግቻለሁ ምናምን ቢሉም እንኳን እነሱ ላይ ሆኖ የቀድሞውን ነገር እያሰበ አብሯቸው ከነሱ ጋር ለመስራት ይሞክራል እና መልአክ እንደሆነ ኢንፎርሜሽን የሚነግራቸው መልአክ እንደሆነ ለማስመሰል ኢንፎርሜሽን አቀባይ ሆኖ ሁሉ ሊያወራ ይችላል፣ ወይም በውስጣቸው ሊያሳስባቸው ይችላል። የእግዚአብሔር መልአክ እኔ እኮ ይጠቁመኛል ያሳየኛል እኮ የኔ ጌታ ይላሉ። ቲክቶክ ላይ ያላያችሁም አንዳንድ ሴቶች ወይም አንዳንድ ሰዎች ልጠምቁልላችሁ ልወቅላችሁ ምናምን ብለው ይሄን እኮ እግዚአብሔር የሰጠኝ ጥበብ፣ ባለፈው ያቀረብኳት ላይቭ ላይ ያለችው ልጅ ማለት ነው። እግዚአብሔር የሰጠኝ ጥበብ ነው ትላለች። ከእስልምና መጣ ጴንጤ፣ ከጴንጤ ኦርቶዶክስ ሆና መልሰው እንደገና ደግሞ በሚዲያ ላይ ጠንቋይ የሚሆኑ ሰዎች አሉ። ግልጽ ነው ማውራ አይደል? ስለዚህ እነዚህ ሰዎች እናንተ ውስጥ ያለውን ነገር ያወቁ ይመስላቸውና ለሰው ይናገራሉ። ግምታቸውንም ጭምር ውሸታቸውንም ጭምር የገመቱት 70-80% ምናምን እውነት እንዲሆን ሊያደርግ የሚችለው ውስጥ ያለው የሚያገዛቸው መንፈስ ነው። እናንተ ማጸልዩ ከሆነ ያነባቸዋል። ግን ግምቱ ደግሞ አብሮ ስማችሁን ያጠፋል፣ ያበላሸዋል ማለት ነው። ያልተፈጠረ ያልተደረገ ነገር አውርቶ እንዴት እሷ ይባልና ከእውነቱ ጋር ውሸቱ ይቀላቀልና ሙሉ በሙሉ በቃ ስማችሁ በዛ ላይ ይጠፋል። ሰፈር ውስጥ፣ ቤታችሁ ውስጥ ሁሉ ነገር በጉርብትና ማለት ከባድ ስማ አንገታችሁን ትደፋላችሁ። ቀይ መስመራችሁን ያልፋሉ ማለት ነው። እነዚህ ሰዎች እስከ መጨረሻው ድረስ ሊያጠቋችሁ የሚሞክሩት ናርሲሲስት ሲሆኑ ነው ማለት ነው። ናርሲሲስት ማለት በጥቅማቸው በክብራቸው ስትመጡባቸው
እስከ ጥግ ድረስ ጠንቋይ ጋር ሄደው በማንኛውም አይነት መንገድ የሚፋለሟቸው ሰዎች ማለት ነው። በማንኛውም አይነት መንገድ ባላቸው ኃይል በሙሉ ለምን እነሱ ላይ እንደሆነባቸው ማድረግ የሚፈልጉት እሾህን በሾህ ስለሆነ ማለት ነው። እሺ ቀይ መስመራችሁን ያልፋሉ። ሌላው በጣም ጠንከር አድርጌ በዚሁ ነገር ላይ ልናገር የምፈልገው ቀይ መስመር ማለት እናንተ የወደዳችሁት ያከበራችሁት ብቻ አይደለም። የማታውቁት ነገር ሆኖ ግን ሊሆንባችሁ የማይገባ ነገር መክረዋችሁ ይሄን ብታረጊስ ብለው ጠንቋይ ቤት መሄድ ከአምላካችሁ ለማጣላት ማለት እንደዚህ ያሉ ነገሮች ቦታ ድንበራችሁን ያስጥሷችኋል እና መንፈሳዊ ሕይወታችሁን ይፈታተኑታል። ከመንፈሳዊ ሕይወታችሁ እንድትወጡ ያደርጋሉ፣ ይታገሏችኋል። እንዲያውም ይሄን እንደ ዋናው ሰሩት። ይሄን መንፈሳዊ ሕይወታችሁን ወይም ደግሞ ከመንፈሳዊነታችሁ ሊያስወጧችሁ ይታገላሉ። እንጂ ደግሞ ትንሽ ፈታ ብለን እንምጣ። ሰርግ ቤትም ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል። ፈታ ማለትን አውቀው የሰፈር አብሮ አደግ በሚል ጓደኛዬ፣ የክላስ ጓደኛዬ፣ የክላስ ቤቴ ግሩፕ ምናምን በሚል ይጠሯቸዋል። ግን ከእግዚአብሔር ለማራቅና ከመንፈሳዊ ሕይወት ለማስወጣት ነው። ለምን ከወጣችሁ ያገኟችኋል በደንብ። ከእግዚአብሔር መስመር ስትሸሹ መተቱ በደንብ ይሰራል። በጸሎታችሁ ስለምታሸንፉት መንፈሱ እናንተ ከዚያ ሕይወት ካልወጣችሁ እነሱ እናንተን አያገኟችሁማ። ስለዚህ መጀመሪያ ማድረግ ያለባቸው ምንድነው? ከእግዚአብሔር እጅ መንጠቅ ነው። መንፈሳዊነታችሁ ሊያስጥሏችሁ ይታገሏችኋል። እና ቀይ መስመራችሁ ማለት እናንተ በስርዓት እየኖራችሁት ያለሁትን ያን ጥሩን ህይወት ኢቭን በትዳር ላይ እንድታማግጥ በማድረግ ወንድም ሊሆን ይችላል፣ ሚስትህ እንድትደርስብህ አንተና እንሂድና እንጠጣ ይልህና ጭፈራ ቤት ሴት እንድትነካካ ያደርግህና የገዛ ጓደኛ ግን ሚስትህ ጋር ደውሎ ነይና እዩ ይላታል። ሴትም ኮንሽ እንደዛው ባልሽ ነይና እዩ ትልሻለች። ሰው አስልካ የባልሽን ጉድ ነይ ምናምን እንደዚህ በማድረግ ቀይ መስመርሽን ማፈራረስ። ባሌ እኮ እንደዚህ አያረግም ስትይ ያ እርግጠኛ የሆንሽበት የተማመንሽበት ወይም ሚስቴ እንዲህ አታረግም ልጆቼ እንደዚህ አያረጉም ያልከውን የተማመንክበትን ነገር ይደረምሱታል። ቀይ መስመሩን ያሳልፉባቸዋል። ለምን? የእናንተ ቤት ምን እንዲሆን ስለፈለጉ እና ይሄ ነው። ሌላው ንግግራቸውና ድርጊታቸው ያጋለጣቸዋል። ቅድም እንዳልኳችሁ የአሳ ግማቱ ካናቷ ላይ የተባለው በቃ በሚያወሩት ነገር ትደርሱባቸዋላችሁ። በሚያወሩት ነገር እንዴት ግን ስትሏቸው ችግር እኮ ቀላል ነገር ነው ብለው ድንገት አምልጧቸው የተናገሩት ነገር ካፈርኩ አይመልሰኝ ወይም በዛው ምናምን ድርቅና ግትርነት በዛው እንትን ይሏቸዋል፣ ይነግሯቸዋል። እና እንዳይነቃባቸው ድስስ አድርገው ምናምን የዛ ነገር የኃጢአቱ ተሳታፊና ተጨመላላቂ እንድትሆኑ ያደርጓችሁና እናንተ እነሱ እንዳትታዘቧቸው ያደርጋሉ። እናንተም ተገብታችሁበታል ኃጢአት ውስጥ። ስለዚህ በንግግራቸውና በድርጊታቸው ይጋለጣሉ። አንዳንድ የሚያወሩት ነገር ይኖራል። እንትና ጋር እኮ ሂጂ የሆነ ቦታ ሂጂ እንደዚህ አድርጌ እኮ አንቺ በጣም የሚገርም ነገር ነው፣ ኧረ በስመ አብ ይሏቸዋል። እዛ ሄድሽ ኧረ በስመ አብ አንቺ ኧረ ሁለተኛ እንዳትሄጂ ትሏቸዋላችሁ። ጠንቋይ ጋር የሚሆን ደብተራ ጋር ወይ የሆነ ቦታ ስታመነዝርም ሊሆን ይችላል። ምንም ስትል ምን ችግር አለው? የሆነ ቦታ ሂጂ አስርቼ ማፍዘዝና ማግባት ነው ስትል ኧረ እንደሱ አይደረግ አሪፍ ነው እባክሽ ሞክሪው አንቺም ትላችኋለች። በአነጋገር ታገኟቸዋላችሁ። ከዛ ዛሬ እቺ ሴትዮ ወይም ይሄን ሰውዬ እንደዚህ ሆኖ በዚህ ንግግሩ ካወቅኩት ወይም ካወቅኳት ስትሉ ከዛ ነገ ከነገ ወዲያ እናንተ ላይም እንደማይመለሱ ታውቁባቸዋላችሁ ማለት ነው። ስለዚህ መተት የሚያደርጉ ሰዎች በንግግራቸው ይያዛሉ፣ በአስተሳሰባቸው ታውቋቸዋላችሁ። ሌላው ስድስተኛ ኮተታሞች ናቸው። ኮተት ከኪሳቸው ምናምን አይጠፋም። የሆነ ነገር የታዘዙት ነገር ሲያደርጉ የሆነ ሰዓት ጥፍት ይሉባቸዋል። በበዓል ጊዜ በሆነ ጊዜ አንድ የሚያጋልጣቸው ነገር አታጡም። ምን ያደርግልሃል ምን ያደርግልሻል ስትሏቸው ይሄ ነገር አሪፍ ነው ተብዬ ያዡ ተብዬ ነው ይላሉ። ቤት ውስጥም ኮተት አይጠፋም። አጠቃላይ የሚቀቡት የሚበሉት የሚጠጡት የሆነ ነገር የሚያደርጉት ነገር አይጠፋም። አርጉ የተባሉት ነገር ሲያደርጉ ታገኟቸዋላችሁ። የሆነ ልማድ ላይ ታገኟቸዋላችሁ። ስለዚህ መተት አድራጊዎች፣ መንፈስ የሚልኩ ሰዎች የቡዳ መንፈስም ያለባቸው ሆኖ እናንተ ላይ እንዳስተላለፉባቸው የምታውቁት ሲዘባርቁ ወይም ደግሞ በንግግራቸው ባካሄዳቸውም ጭምር ነው ማለት ነው። ሞር 70% ግን መተት አድራጊ የሚለውን ያዙልኝ። ሌላ ሰባተኛው የቀረባቸው ሰው በሙሉ በመንፈስ ይጨነቃል፣ ይረበሻል። የመጨረሻ ነው። ከዚህ በኋላ የለኝም። ይሄ አሁን ለመጨረሻ ጊዜ የምናየው ምንድን ነው? እንደዚህ አይነት ሰዎች አጠገባችሁ ሲሆኑ ኮንፈርት አይሰማችሁም። የምቾት ቀጠናችሁ ይረበሻል። ቶሎ በወጡ እነዚህ ሰዎች ምናምን ትላላችሁ። አንድ
ግን የእግዚአብሔርን ቃል የሚነግሯችሁን ሰዎች ሊያስጨንቋችሁ ይችላሉ። ለምን? እናንተ ጋር ያለው መንፈስ ስለሚጨነቅ ሲመክሯችሁ ተው እባካችሁ እንደዚህ አታርጉ ምናምን ሲሉ ቶሎ እንዲለያችሁ የምትፈልጉ ነው ማለት መተት አለባቸው ማለት አይደለም። ስንት መንፈሳዊ ወንድም እህቶች አሏችሁ። እናንተ ይህን ትምህርት የምታዳምጡ ለመጀመሪያ ጊዜ የምታዳምጡ ሰዎች ከሆናችሁ ነው። ታዲያ መደበኛ ተማሪዎች ከሆናችሁ ይሄ አይመለከታችሁም። ለመጀመሪያ ጊዜ ይህን ትምህርት የምታዳምጪ ወይም የምታዳምጥ ወንድሜ ወይም የምታዳምጡ ሰዎች በአጠቃላይ የሚመክሯችሁ ሰዎች ማንነት ማን እንደሆኑ በንግግራቸው ማወቅ ይቻላል። ወደ እግዚአብሔር ተመለሺ፣ ንስሐ ግቢ ምናምን ሲሏችሁ እናንተ ከሱስ ላለመውጣት ከችግራችሁ ካለባችሁ የኃጢአት ረመጥ ከችግሮቻችሁ ላለመውጣት በምታደርጉት ማፈግፈግ ቶሎ እንዲሄዱላችሁ ተመኛችሁ ማለት መተት አድርገውባችኋል ማለት አይደለም። ስለዚህ እናንተ አጠገብ መንፈስ ያለበት ሰው አብሯችሁ ሲሆን ሲርመጠመጥ ታዩታላችሁ። ግን ሲርመጠመጥ ምን ሲል አብሮ ሲንቀሳቀስ ደስ አይላችሁ። በልታችሁ ወዳችሁን ያማችኋል። በስማን ብላችሁ ስትበሉ አጠቃላይ ከሱ ጋር ስትሆኑ ደስ አይላችሁም። ለጊዜው ደስተኞች ስትሆኑ ትችላላችሁ። ግን ከዛ በኋላ ምንድነው ከሱ ጋር ስሆን ወይም ከሷ ጋር ስሆን ትንሽ ደስ አይለኝም፣ የሆነ በቃ የሚከብደኝ ነገር አለ ምናምን ትላላችሁ። አብሮት ተሸክሞት የሚጓዘው ነገር ስላለ ብዙ ኮተት አለ፣ አብሯቸው የሚመጣ ነገር አለ እና ሰው የመንፈስ ወዛደር ነው። የመንፈስ ወዛደር ነውና አንድ የሆነ ቪዲዮ ላይ እቺ ነበር በቀደም እስቲ ድንገት ካገኘሁት በጣም ነው የሚገርም ቪዲዮ ነው። ሴትዮዋ እላዋ ላይ ሰይጣን ተሸክማ ስትጓዝ ነው ያየሁትና እዚህ ላይ አይደለም የሚቀርጽበት ስልክ ላይ ነው እና እላዋ ላይ ሆኖ ስትበላም ስትጠጣም ምግቡን ይነካባታል። የገዛችውን የነካችውን ዕቃ በአኒሜሽን ሰርተውት በኤአይ ሰርተውት ነውና እላዋ ላይ አዝለዋለች መንፈሱ እና እንባ በእንባ ነው የምትሆነው። በቃ የነካችሁ ሁሉ ይበላሽባታል። ምን ያህል ይሄ ኤአይ የገባቸው ሰዎች ናቸው የሰሩት ብዬ ገርሞኛል። ራሱ ምን አይነት መንፈስ ህይወት ቢገባቸው ነው ይሄን ነገር የሰሩት? ሁሉን የነካችሁን በሙሉ ሲነካባት ይበላሽባታል፣ ይወድቅባታል፣ ይሰበራል፣ ትልበትል ይሆናል ምናምን እና የቀረባችሁ ሰው መንፈስ ምናምን ኮተት ያለበት በአዳም ልኮ ቦታ የሚሄድ የሚገብር ወይም ደብተራ ጋር የሚከታተል እንዲህ አይነት ልምምድ ያለው ሰው ከሆነ ምቾት አይሰማችሁም። አብራችሁ ተኝታችሁም ትቃዣላችሁ፣ እንቅልፍ ቶሎ አይወስዳችሁም። ብቻ በአጠቃላይ የሆነ የምትረዱት በቃላት የማይገለጥ ስሜት ይኖራል፣ ጭንቀት ይኖርባችኋል፣ ይረበሻል ውስጣችሁ እና ንስሐ ግባ፣ ጸበል ተጠመቅ ምናምን ብላችሁ መንገር አለባችሁ። ምንም እንኳን አለብህ ባትሉትም ግን ትከብደኛለህ ባይባልም ግን በዘዴ አድርጋችሁ ያን ሰው እንዲጠመቅ ትምህርት እንዲያዳምጥ ማድረግ፣ ድጋሚ ላለማግኘት መሞከር በስልክ ብቻ ወይም ደግሞ አጠቃላይ ተጠንቅቃችሁ ጸሎት አድርጋችሁ ማግኘት፣ ቤተሰብም ከሆነ ራሳችሁን ጠብቃችሁ በደንብ አድርጋችሁ ማግኘት። ስትመክሩት ራሱ የእሱ ለምን መከራችሁት የሚል መንፈሱ ይመጣና እናንተ ሊያጠቃ ሁሉ ይችላል። እንደዚህ አይነት መንፈስ ገና ስትጠጉት የሚጨንቅ መንፈስ። ለዚህ ነው ወደ ቤታችሁ ስትገቡ ፊት ለፊት የቅዱስ ሚካኤል ስዕል ይታይ ወይም የመድኃኔዓለም በር ሲያንኳኳ ከሆነ ብቻ ከቤት በር ከፍታችሁ ስትገቡ እናንተ ላይ ያለው ከጓደኞቻችሁ ከተለያዩ ሰዎች የመጣ መንፈስ አብሯችሁ ሲመጣ ልክ ወደ ቤት ስትገቡ ሚካኤል ስዕል ፊት ለፊት ሲመለከተው ደንግጦ ወደ ኋላ የመሸሽ ባህሪ ይኖራል። መንፈስ አይገባም፣ ልፍራ አይገባም። ለምን? ሚካኤል ከመጀመሪያውም ጀምሮ ያሳደደው መልአክ ስለሆነ ነው። አለቃም ነው፣ የመላእክት አለቃ ነው። ሁለተኛ ደግሞ እናንተ ቤት ሆናችሁ እንኳን ዘመድ አዝማድ ሲመጣ የዛር መንፈስ የሚያመልኩ በቤታቸው አቴቴ ምናምን የሚያመልኩ ጠንቋይ ቤት የሚሄዱ ደብተራ ጋር የሚያዘወትሩ መናፍስታዊ አሰራር ልምምድ ያላቸው ሰዎች በእንግድነት በዝክር ሊሆን ይችላል፣ በድግስ በቀለበት በሰርግ በለቅሶ በማንኛውም ዘመድ ጥየቃ በሽምግልና በማንኛውም አይነት መንገድ ቤታቸው ሲገቡ በጉርብትና ሊሆን ይችላል ሲገቡ እነሱ ጋር ያለው መንፈስ ቤታችሁ እንዳይገባ ይመልሰዋል። እነሱ የራሳቸው ህይወት ልምምድ ነው። ቤታቸው ብዙ ኮተት ይኖራል። ያ ኮተታቸው ያ ላያቸው ላይ የተቀመጠው መንፈስ ግን አብሯቸው የሚጓዘው መንፈስ ደጅ እንዲቀር እንኳን ማድረግ የሚቻልበት ሲስተም መፍጠር ያስፈልጋል ቤታችሁ እና ቤታችሁ መቀደስ አለበት የሚባለው ለዚህ ነው። እኔና ቤቴ አለ ኢያሱ አይደል? ኢያሱ 15 ላይ እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ አይደል? 3:15 ላይ ብቻ እንደዚህ አለ ኢያሱ ላይ መጽሐፈ ኢያሱ ላይ እና እናንተ የምታመልኩትን ምረጡ ይላል። እኔና ቤቴ ሲባል ይሄ ግድግዳው ጣራው አይደለም፣ እኔና ኮርኒሱ ማለት አይደለም፣ እኔና ቤተሰቦቼ ማለት ነው። እኔና ቤተሰቦቼ ማለት ነው፣ እኔና ቤቴ ማለት እና አንድ ከሆናችሁ ቤተሰብ ምንም አይነት መንፈስ ቢመጣ ፔኔትሬት ወይም ነጥሮ ነው በኢኮሲስተም ነጥሮ እንዲመለስ ባክ እንዲያረግ
ማድረግ ይቻላል ማለት ነው። ኤኮሲስተሙ ወደ ራሳቸው ነው የሚመለሰው፣ ወይም ደጅ ላይ ይጠብቃቸዋል። ዘመዳችሁ ብቻ ቤት ይገባና ተጫውተው ምን ብሎ ንጹህ በሆነ አይምሮ እንዲያውም በሽተኛ ሊጠይቁ አንድ አባት ምን አሉ አሉ ከአንድ እናት የሰማሁት በሽተኛ ሊጠይቁ ባለቤት ሄዱ አሉ እና ይጠይቋት የሄዱባት ቤት ልጅቷ ታማ ተኝታለች፣ ግን እየጸለየች ነው እና ባለቤት የዛ ሲገባ ከላይ ላይ ምንጭቅ አድርጎ ወደኋላ የሆነ ነገር ሄዳሉ እና እሷ ስዕል ከተኛችበት አልጋ ጀርባ እመቤታችን ስዕሏ ተለጥፏል። የምታውቁት የእመቤቴ ስዕል የኔ ጸሎት ቤት ማለት ነው። እና ልክ እንዴት ነሽ የኔ ልጅ ደህና ነሽ እግዚአብሔር ይማርሽ እያሉ ሲገቡ ከላይ ላይ አሉ አይኔ አላየውም፣ አይኔ ወደፊት ነው ልጅቷን የሚያየው፣ ግን ይሄኛው አይኔ ሳይሆን የውስጠኛው ማንነቴ የሄደውን ከላይ ተመንጭቆ የሄደውን ጥቁር ቁራ አየሁታሉ፣ ሳልዞር አየሁታሉ። ይሄ ማለት በውስጥ በኩል ማየት ማለት ነው። አይገርማችሁም? ለምን? የመንፈስ ጉዳይ ስለሆነ። ከዛ በስመ አብ ብለው ቆሙና ልጅቷ የመሰላት ምንድን ነው እየጸለይኩኝ ስለመጡ ጸሎቴን ያስቋርጡ ይመስሏቸው ነው የቆሙት ብላ አይ አባቴን ቁጭ በሉ ችግር የለውም እኔ ጸሎቴን እኮ ሰው ስለሌለ ነው የምጸልየው ብላ ቁጭ ልጄ አታቋርጩ እባክሽ እኔ እቆማለሁ አንቺም ጸልይ ይሏታል። እሺ ብላ ተኝታ ታማሚ እኮ ነች ልጅቷ ታማሚ ናት። እየጸለየች ነው ግን በስጋ ታመን በነፍሳችን ግን አጋንንትን የምናባረር ኃይል ያለን ሰዎች ስንሆን አይገርምም? አይገርማችሁ? በጣም እኮ የሚገርም ነው። እና በአንድም በሌላ መንገድ እግዚአብሔር ሰውን ያስተምራል። እኚህ ሰውዬ ቤት መጡና ኧረ ልጅቷ ቅድስት ናት የተባረከች የእግዚአብሔር ሰው ናት፣ ቤተክርስቲያን ስትሮጥ ነው ማያት። ዛሬ ተኝታ ቤቷ ቢሄድ ከላይ ላይ የሆነ ነገር ተነስቶ ሄደ። ከዛ የተፈጠረው ደግሞ የሚገርማችሁ ቁጭ አሉ እኚህ ሰውዬ ጸሎቷን ጨርሳ በስንት ትግል ነው የጸለየችላቸው። ለምን? እሷ የጸለየች የነበረው ሰው እስኪመጣ ድረስ ስለነበረ ነው። እና ከዛ ታማሚ ሆና እሳቸው አይዞሽ ትድኛለች ሲሏት እሷ ትመክራቸዋለች። አባቴ እንዴት ነው ድሮ እኮ ለጠንቋይ ዶሮ ያርዱ ነበረ ለምን ንስሐ አይገቡም ምናምን ብላ ትመክራቸዋለች። ሊጠይቋት የመጡትን ሰዎች መሆኑ የምትመክር ልጅ ነች። የራሱ ንግግር በጣም እኮ የምትገርም ልጅ ናት። እና የመጡትን ሰዎች ንስሐ ግቡ ነው የምትላቸው። የእሷስ ይለያል ይላሉ ብዙ ሰዎች። ራሷ ተይዛ እኛን ንስሐ ግቡ ትላለች። እንደውም እግዚአብሔር እንደውም የማይመክርበት አንደበት የለም ምናምን እያሉ ነው የሚያወሩት። እና እኚህ ሴትዮ እኚህ ሰውዬ በቤት መጥተው ለሚስታቸው ምን ቢሏቸው ጥሩ ነው? አሁን ኦልሬዲ እግዚአብሔር ይመስገን ከህመሟ ስትነሳ መቆረቢያ ልብስ ከቢሮ ወስዳ ሁለቱም እናትና አባት አስቆረባቸዋለች። ለጊዜው ኦፕራሲዮን ስለነበረ ለጊዜው የታመመችው እና መነሳቷ የማይቀር ነበር። ለምን? ስጋ ነው ይድናል፣ እግዚአብሔርም ደግሞ ያድናል፣ ይፈውሳል። አሁን ለሚስትየዋ መጥተው ምን ይሏቸዋል? እኔ ልጠይቅ ሄጄ እግዚአብሔር ጠየቀኝ፣ ታማሚው እኔ ነበርኩ፣ በሽተኛው እየተራመደ ሄዶ ጤነኛዋን ጠይቋት መጣ ምናምን ብለው ቀለዱ። ምን ማለት ነው ምናምን እያሉ ቡና ያፈላሉ። አልጠጣም አሉ ሰውየው። ቡና አልጠጣም እርሷ በቀን 5 ካልተፈላ እያሉ የሚጠይቁኝ። እንደዛማ ከሆናሉና ተረከቡትም ልቀቁ ቶሽ አረጉት። ጀበናውን ስኒውጁ ፍጭት አረጓቸው። የታባቱ በዩ የልጅቷ መንፈስ እንዴት እንተጋባባቸው አያቸው። የታማሚዋ መንፈስ የእግዚአብሔር መንፈስ ነው። ስለዚህ የታመመ ሰው አጋንንት ያለበት ነው ማለት አይደለም፣ በሽተኛ ነው ማለት ወይም አቅም የሌለው ነው ማለት አይደለም። እግዚአብሔር በአንደበቱ ላይ ሆኖ ትልቅ ስራ ይሰራል። ተዋ አድርገው ሰበሩት በቃ። ከዛስ የቅዱስ ፖሊካርፕን ታሪክ አስታወሰኝ። ቅዱስ ፖሊካርፕ ማለት የወንጌላዊ ዮሐንስ ደቀ መዝሙር ነው። እጅ የለውም፣ ሁለት እጁ ጉቶ ነው፣ እግሩ ተቆርጧል እና እጅም እግርም የሌለው ሰው ሲያበሉት ሲያጎርሱት ብቻ። ከዛ ቀጥሎ ደግሞ በቃ በአጠቃላይ በቃሬዛ ተሸክመውት የሚዞሩት ባሬላ በአራት ገጠር ሰው ሲታመም እንዴት ነው ተሸክማቸውታል የምትሄዱት? ልክ እንደዛ ፖሊካርፕን ተሸክመውት ነው የሚሄዱት። ግን የመፈወስ የማስተማር ጸጋ የነበረው ሰው ነበረ ይላል ቅዱስ ፖሊካርፕ። አህያዎች ሰው ሲደክማቸው በአህያ ላይ ጭነውት ነበር የሚሄዱት በአራት አህዮች። ከዛ ሌሊት አደጋ ጣዮች መጡና አህዮቻቸውን አረዱባቸው። የቅዱስ ፖሊካርፕ ምቀኞች፣ አጋንንት ያደረባቸው ሰዎች ማለት ነው። አህዮቻቸውን አረዱባቸውና አህዮቹ ደግሞ አንዳንዱ ጥቁር አንዳንዱ ደግሞ ዜብራ ዥጉርጉር ነበሩ እና ጠዋት ሌሊት ሲነሱ አህዮቻችን ታርደዋል ብለው ለቅዱስ ፖሊካርፕ ይነግሩታል። አቅርቧቸው ወደዚህ ይላል። አህዮቹን ከተቆረጠው አንገታቸው ጋር ወደሱ ያቀርቡለትና በጌታዬ በኢየሱስ ክርስቶስን በስመ አብ ወወልድ ወመንፈስ ቅዱስ ብሎ እጅ የለውም በአካሉ ያማትባል።
ከዛ አህዮቹ አንገታቸው ይጋጠማል። ጠዋት ሲነጋ ብርሃን ወገግ ሲል ሲያዩዋቸው የጥቁሩ አህያ ጭንቅላት የዥንጉርጉር አህያው አንገት ላይ መጥቶ ተተክሏል። ተቀያይሯል አንገታቸው። ለምንድን ነው? አንገታቸው ትክክል ገጥሞ ቢሆን ኖሮ በከለራ ተቆርጦ ነበረ ማለት አይቻልም። እንዴት ይታወቃል? ስለተቀያየረ ግን እግዚአብሔር ያደረገው ነገር ታወቀ። መገጠሙ በእግዚአብሔር ተአምር መቀየሩ መገጠሙ ተለየ፣ ታወቀ ማለት ነው። ይህችም ልጅ ሊጠይቋት የመጡትን ሰዎች በሙሉ ጥሩ ትመኝላቸው እንደነበረ ማሳየው እነዚህ ሰዎች ሆኑ ማለት ነው። ለቅዱስ ቁርባን ሲበቁላት ይኸው ሊጠይቋት ቤቷ ሄደው እሷ መልሳ ቆረበቻቸው። እግዚአብሔር ነበረ ወደዚህ ቤት ይመራን የነበረው እያሉ የሰፈር ሰዎች ልጅ አመሰግኗት ነበር። ስለዚህ እኚህ ሰውዬ እቺ ልጅ ቀርበዋት አናግረዋት ከወጡ በኋላ ቀለለኝ ያሉ ሰውነታቸው። ትልቁ ነገር እዚህ ጋር ነው። ክፉ መንፈስ ያለበት ሰው ሲቀርባችሁ እንደሚከብዳችሁ ሁሉ የእግዚአብሔር መንፈስ ያለበት ሰው ሲቀርባችሁ ደግሞ የሆነ ሪላክስ የምታደርጉት ደስ የሚላችሁ ስሜት ይኖራችኋል። የሆነ ተስፋ ነገር ታገኛላችሁ። ደስ ይላችኋል። በቃ ስለ ራሳችሁ ማሰብ፣ ስለ መጪው ማሰብ፣ ስላለፈው ነገር ማሰብ ትጀምሩና አንድ ውሳኔ ላይ ትደርሳላችሁ። በቃኝ ማለት ነገር ይኖራል እና ይቺ ልጅ የእግዚአብሔር መንፈስ አሸክማቸው ወደ ቤት ገቡ። ረከቦቱን በዛው ቀን ሰበሩት እና የእግዚአብሔር መንፈስ ሁላችንን የሚጎብኘን መተት ያደረጉ ሰዎች ወይም መንፈስ ያለባቸው ሰዎች ሲቀርቧችሁ ላያቸው ላይ ያለው መንፈስ ያስጨንቃል፣ ይረብሻችኋል፣ ራስ ምታት ይለቅባችኋል። ከጮህባችሁ፣ ከሰደቧችሁ፣ ከተጨቃጨቃችኋቸው ደግሞ ይበሳል። ሰላማዊ እንኳን ሆኖ ቢመጡ አይደለም ሰላማዊ ሆኖ ቢመጡ እኮ ከባድ ነው እና ይሄን ይመስላል የዛሬው ቆይታችን። ልቦና ይስጥልን ለምንላቸው ልቦና ይስጥልን፣ ምህረቱን ይስጥልን ለምንላቸው ምህረት ይስጥልን፣ እናመሰግናለን ለምንላቸው እግዚአብሔር አምላክ ጸጋውን ያብዛላቸው። እንዲሁም ጠላታችን ዲያብሎስን ከእግራችን በታች ቀጥቶ ወደ ሲኦል ሸኝቶ እኛን ነፃ ያወጣል። አሜን። እናመሰግናለን። ደህና ደሩ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነግ ለዘአበሰ ኢታብአነ ኢየሱስ ክርስቶስ አላድነ ወባልሐነ ኩሉ ኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአከ ወእግዝእተ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ደህና ደሩ።